ራሱን የሀገር መከላከያ ሰራዊት ብሎ ከሚጠራው የአብይ አህመድ አገልጋይ ወታደር ጋር በመቀናጀት በህዝብ ላይ ጥቃት ሲፈጽሙ የቆዩ የሚሊሻ ኃይሎች ፋኖን መቀላቀላቸውን ቀጥለዋል። በአገዛዙ ይሁንታ በአማራ ህዝብ ላይ እየደረሰ ያለውን የጅምላ ፍጅት በማወቅም ሆነ ባለማወቅ ሲተባበሩ የቆዩ የሚሊሻ ኃይሎች ስርዓቱን በቃን በማለት ፋኖን በይፋ እየተቀላቀሉ ይገኛሉ። ሰብል በመሰብሰብ ላይ የነበሩ አርሶ አደሮች በብልጽግና ሰራዊት በግፍ ተገደሉ። በማዕከላዊ ጎንደር ዞን ወገራ ወረዳ የደረሰ ሰብል በመሰብሰብ ላይ የነበሩ ከ10 በላይ ንጹሃን አርሶ አደሮች በአገዛዙ ወንበር አስጠባቂ ኃይሎች መረሸናቸው ታውቋል። የአድማ ብተና አባሉ 2 ክላሽንኮቭ መሳሪያ ይዞ ጎንደር የበጋሻው ክፍለ ጦርን ተቀላቀለ። የአማራ ክልል የአድማ ብተና አባል የነበረ ዳዊት ሀብታሙ የተባለ ወጣት 2 ክላሽንኮቭ መሳሪያዎችን ይዞ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦርን ተቀላቅሏል። አማራነትን እንደ ወንጀል በቆጠረው የብልጽግናው አገዛዝ ተይዘው ከ2 ዓመታት በላይ በስር ላይ የነበሩ የግፍ እስረኞች ከ13 እስከ 23 ዓመት እስራት ተፈረደባቸው። ፍርድ ቤቱ እስረኞችን ተደጋጋሚ የሆነ ፍትህ አልባ ቀጠሮ በመስጠት ከ2 ዓመታት በላይ ካመላለሳቸው በኋላ ጥቅምት 25 2018 ዓ.ም በዋለው ችሎት ብይን ሰጥቶባቸዋል። ዓለም አቀፉ ማህበረሰብ በሱዳን እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወሰድ ተመድ አሳሰበ። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ለተማክሰኞ ህዳር 2 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። ራሱን የሀገር መከላከያ ሰራዊት ብሎ ከሚጠራው የአብይ አህመድ አገልጋይ ወታደር ጋር በመቀናጀት በህዝብ ላይ ጥቃት ሲፈጽም የቆየው የሚሊሻ ኃይል ፋኖን መቀላቀሉን ቀጥሏል። በአገዛዙ ይሁንታ በአማራ ህዝብ ላይ እየደረሰ ያለውን የጅምላ ፍጅት በማወቅም ሆነ ባለማወቅ ሲተባበር የቆየው የሚሊሻ ኃይል ስርዓቱን በቃን በማለት ፋኖን በይፋ እየተቀላቀለ ይገኛል። በአራቱም የአማራ ጠቅላይ ግዛቶች በጠላት ወታደራዊ ካምፕስ ከትመው የነበሩ የአድማ ብተናና የሚሊሻ ኃይሎች ትጥቃቸውን በመያዝ የፋኖን ትግል በይፋ እየተቀላቀሉ ስለመሆኑ የፋኖ ወታደራዊ ምንጮቻችን ከግንባር አድርሰውናል። በዚህ የመክዳት እንቅስቃሴ በጎጃም ቀጠና በዛሬው ዕለት 4 የብልጽግና ወታደሮች ከነሙሉ ትጥቃቸው ፋኖን በይፋ ተቀላቅለዋል። በምዕራብ ጎጃም ዞን ከአዲስ ቅዳም ከተማ ከጠላት ወታደራዊ ካምፕ ውስጥ በመውጣት በሰላም ፋኖን የተቀላቀሉ ሲሆን በሌሎች ቀጠናዎችም ተመሳሳይ እንቅስቃሴ መኖሩን ፋኖቹ ተናግረዋል። ሰብል በመሰብሰብ ላይ የነበሩ አርሶ አደሮች በብልጽግና ሰራዊት በግፍ ተገደሉ። በማዕከላዊ ጎንደር ወገራ ወረዳ የደረሰ ሰብልን በመሰብሰብ ላይ የነበሩ ከ10 በላይ ንጹሃን አርሶ አደሮች በአገዛዙ ወንበር አስጠባቂ ኃይል ተረሽነዋል። አርሶ አደሮቹ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጎንደር የበጋሻው ክፍለ ጦር የሚንቀሳቀስበት ቀጠና ነዋሪ የሆኑ ሲሆን በዚሁ ቀጠና በፋኖቹ ተደጋጋሚ ሽንፈት ያስተናገደው የጠላት ሰራዊት የበቀል ጥሙን ተወጥቶባቸዋል። ይህ አማራ ጠል የብልጽግና ሰራዊት በቀጠናው ምንም አይነት አውደ ውጊያ ባልነበረበት ወቅት ሆን ብሎ አልሞ በመተኮስ የግፍ ግድያ ፈጽሟል። በዚህ ጥቃት ከ10 በላይ ሰላማዊ አርሶ አደሮች ሲገደሉ በርካቶች ቁስለኛ ተደርገዋል። በተጨማሪም ወራሪ ሰራዊቱ ወይዘሮ ካሳ ያለው የተባሉ እናትን መኖሪያ ቤታቸውን በእሳት በማውደም ከነ ልጆቻቸው ሜዳ ላይ እንዲወድቁ አድርጓቸዋል። እንዲሁም ጸረ አማራው የአገዛዙ ወታደር በርካታ የቁም እንስሳትን በመግደልና ንብረታቸውን ሽጠው የገዙትን የጦር መሳሪያ ጭምር በመንጠቅ አርሶ አደሮችን ለከፋ ስቃይና እንግልት ዳርጓቸዋል ተብሏል። የአድማ ብተና አባሉ 2 ክላሽንኮቭ መሳሪያዎችን ይዞ ጎንደር የበጋሻው ክፍለ ጦርን ተቀላቀለ። የአማራ ክልል የአድማ ብተና አባል የነበረው ዳዊት ሀብታሙ የተባለ ወጣት 2 ክላሽንኮቭ መሳሪያዎችን ይዞ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦርን ተቀላቅሏል። ዳዊት ሀብታሙ አዲስ ተመራቂ ሲሆን ከተመደበ 2 ሳምንታት ሳይሞላው ከጠዳ ከተማ ተነስቶ ዛሬ ህዳር 2 2018 ዓ.ም በአማራ ህዝብ ላይ አልተኩስም በማለት የጓዱን መሳሪያ ጨምሮ በመያዝ በጀግንነት ፋኖን መቀላቀሉን የፋኖ ወታደራዊ ምንጮቻችን ተናግረዋል።
ወጣት ሀብታሙ ወደ አድማ ብተና የገባሁት መሳሪያ ለመታጠቅ ስለነበር ሰልጥኜ አንድ ጥይት ህዝቤ ላይ ሳልተኩስ ምኞቴን 2 ክላሽ በማምጣት አሳክቻለሁ ማለቱ ተሰምቷል። የአድማ ብተና የመከላከያ የሚሊሻና የፖሊስ አባላት እስካሁን በተለያዩ ጊዜያት ከ50 በላይ የሚሆኑት ክፍለ ጦሩን ስለመቀላቀላቸውም ተመላክቷል። አማራነትን እንደ ወንጀል በቆጠሩ የብልጽግና አገዛዝ ተይዘው ከ2 ዓመታት በላይ በስር ላይ የነበሩ የግፍ እስረኞች ከ13 ዓመት እስከ 23 ዓመት እስራት ተፈረደባቸው። ፍርድ ቤቱ እስረኞችን ተደጋጋሚ የሆነ ፍትህ አልባ ቀጠሮ በመስጠት ከ2 ዓመታት በላይ ካመላለሳቸው በኋላ ጥቅምት 25 2018 ዓ.ም በዋለው ችሎት ብይን አስተላልፎባቸዋል። በምስራቅ ወለጋ ዞን አንገርጉትን ከተማና በሌሎች የዞኑ አካባቢዎች በአማራነታቸው ምክንያት ለእስር ተዳርገው ነቀምት በሚገኘው የዞኑ ከፍተኛ ፍርድ ቤት ክስ ተመስርቶባቸው ለዓመታት ሲከራከሩ የቆዩት ተከሳሾቹ እያንዳንዳቸው 13 ዓመት ከ6 ወራቶች እስከ 23 ዓመት የሚደርስ እስራት ተፈርዶባቸዋል። ከፍርደኞቹ መካከል የተወሰኑት በምርመራ ወቅት በተፈጸመባቸው ድብደባ የተነሳ ለከባድ የአካል ጉዳት መጋለጣቸውን የመረጃ ምንጮች ገልጸዋል። የዞኑ ከፍተኛ ፍርድ ቤት ጥቅምት 25 2018 ዓ.ም በዋለው ችሎት በሙሉ ቀን አንተነህ የክስ መዝገብ ስር ከሚገኙ 3 ንዑስ የክስ መዝገቦች መካከል አንዱ በሆነው በሰለሞን አሰፋ መዝገብ ተከሰው በስር ላይ ሆነው ሲከራከሩ በቆዩ የአማራ ተወላጆች ላይ ፍርደ ገምድል የሆነ ብይን ተላልፎባቸዋል ተብሏል። በክስ መዝገቡ ከተከሰሱ 31 የአማራ ተወላጅ ተከሳሾች መካከል 14ቱ ከ2 ዓመታት በፊት ለእስር ከተዳረጉ በኋላ የዋስትና መብት ተነፍገው በማረሚያ ቤት ድብደባ ሲፈጸምባቸው የቆዩ መሆናቸው ተመላክቷል። በችሎቱ ከተከሳሾች መካከል 17ቱ በሌሉበት የእስር ፍርድ የተላለፈባቸው ሲሆን ለእስር ከተዳረጉት 14 የአማራ ተወላጆች መካከል 2ቱ በማረሚያ ቤት እንዳሉ በደረሰባቸው ድብደባ ምክንያት ሕይወታቸው አልፏል። በተጨማሪም በምርመራ ወቅት በተፈጸመባቸው ቶርቸር ከባድ ጉዳት ከደረሰባቸው መካከል የሚጠቀሱት 3 ተከሳሾች በነፃ የተሰናበቱ ሲሆን ችሎቱ በ8 ተከሳሾች ላይ 13 ዓመት ከ6 ወራት እስከ 23 ዓመት እስራት ፈርዶባቸዋል። ከነዚህም መካከል እሸቱ ከበደ 23 ዓመት፣ አበባው አድማሱ 23 ዓመት፣ ጌታቸው ሽፈራው 23 ዓመት፣ ሰለሞን አሰፋ 22 ዓመት፣ ጀማል ሲራጅ 14 ዓመት፣ አህመድ አያሌው 13 ዓመት ከ6 ወራት፣ እንድሪስ ሐሰን 13 ዓመት ከ6 ወራት፣ ስንታየሁ አዲስ 13 ዓመት ከ6 ወራቶች ተፈርዶባቸዋል። በኦሮሚያ ክልል በርካታ የአማራ ተወላጆች አማራነታቸው እንደ ወንጀል ተቆጥሮባቸው በግፍ ታስረው በሚፈጸምባቸው ድብደባ ፍርድ ቤት ሳይቀርቡ ሕይወታቸው ማለፉም ታውቋል። በርካቶች በተለይም የምስራቅ ወለጋ መቀመጫ በሆነችው ነቀምቴ ከተማና የሆሮ ጉዱሩ ወለጋ መቀመጫ በሆነችው ሻምቦ ከተማ ውስጥ ከ2 ዓመታት በላይ ታስረው የሚገኙ ሲሆኑ ከእስረኞቹ መካከል በምርመራ ወቅት በሚፈጸምባቸው ቶርቸር ለአካል ጉዳት መዳረጋቸው ተረጋግጧል። ዓለም አቀፉ ማህበረሰብ በሱዳን እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወስድ ተመድ አሳሰበ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋና ኃላፊ በሱዳን ኤልፋሸር እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወሰድ አሳስበው ዓለም የዘር ማጥፋት ወንጀል እስኪታወጅ ድረስ መጠበቅ የለባትም ሲሉም አስጠንቅቀዋል። ከሱዳን መንግስት ጦር ጋር በጦርነት ላይ የሚገኘው የሱዳን ፈጥኖ ደራሽ ኃይል በቅርቡ በምዕራብ ዳርፉር የምትገኘውን የመጨረሻ ወታደራዊ ምሽግ ኤልፋሸርን ተቆጣጥሯል። ቡድኑ ከ18 ወራቶች ከበባ በኋላ ኤልፋሸርን መቆጣጠሩን ተከትሎ ዘር ተኮር ግድያዎችን ጨምሮ የሰዎች እገታ፣ ጭካኔ የተሞላባቸው ድርጊቶች መፈጸማቸውን የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋች ድርጅቶች ገልጸዋል። የሰብአዊ መብቶች ኮሚሽነር ሰዎች ከበባ ውስጥ በነበሩበት ወቅት አስከፊ ሁኔታ ውስጥ ይኖሩ ነበር ሲሉ ገልጸዋል። አክለውም ምግብና ውሃ እምብዛም አያገኙም ነበር፣ በዚህም የእንስሳት መኖን ሳይቀር ለመመገብ መገደዳቸውን የሚጠቁሙ ሪፖርቶች አሉም ብለዋል። የጅምላ ግድያ ሲፈጽሙ የሚጠቁሙ እምነት የሚጣልባቸው ማስረጃዎች አሉን ሲሉ ገልጸው ሰዎቹ ይህንን አሰቃቂ ሁኔታ ለመሸሽ ሲሞክሩ የጥይት ሩምታ ሳይቀር ይከፈትባቸዋል ብለዋል።
የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።